የምን ወንጀል ነው የምታወራው አንቺ? የምን ወንጀል ነው የምታወራው? ተረጋጊ አንቺ። ልቀቂ። ዞር በልልኝ እኮ ትናገሪያለሽ ወይስ? አልናገርም። ምን ልታመጣ ነው? በገዛ ቤቴ ልትገለኝ ነው ወይስ ልትመታኝ? ይኸውልሽ አሁንም እየነገርኩሽ ነው። አንቺ ምንድነው የሚገለው? አንተ ስነ ስርዓት ዞር በልልኝ። ሰላም ጤና ይስጥልን። ወደ የገኒ ቲዩብ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአንድ ኬዝ መጥቻለሁ ቤተሰቦቼ። አንድ አስደንጋጭ የሆነ ኬዝ ተደውሎ ተነግሮኝ ለሱ መጥቻለሁ። ጠቋሚያችን አጠገባችን ላይ ያለች፣ ከሷ የምትለውን ሰምተን ወደ ኬዙ እንሄዳለን ማለት ነው። እኔ ብቻዬን አልሰራውም፣ አቤኔንም እጠራዋለሁ። እኔ ከና አቤኔ ጀርባ ሆኜ ጥሩ ስራዎችን ሰራ እንደነበርኩኝ ያው ላታውቁ ትችላላችሁ፣ እንግዲህ በዚህ ታውቁታላችሁ ማለት ነው። አሁን ወደ እሷ እንሄድና እሷ የምትለንን እንስማ። ጥቆማውን ሰምተን ወደ ቦታው እናመራለን ማለት ነው። እሺ የኔ እህት ምን ነበረ ለኛ ልጠቁም የፈለግሽው? እንደነገርሽኝ በስልክ አንዳንድ ነገር ብለሽኛል። አሁን ደግሞ እስኪ በደንብ ግልጽ አድርጊልን፣ ለእኔም ለቤተሰቦችም ግልጽ አድርጊልን። እሺ ጓደኛዬ ነበረችና ከዩኒቨርሲቲ ጀምሮ አብረን ነው የተማርነው። ከዛ ከሆነ ጊዜ በኋላ አባቷ ይሞታል። አባቷ በሞተበት ጊዜ ከእንጀራ እናቷ ጋር ነው የምትኖረው እና ከእንጀራ እናቷ ጋር በምትኖርበት ጊዜ ከሆነ ጊዜ በኋላ አዳዲስ ጸባዮችን ምናምን ማምጣት ጀመረች። ልጅቷ ከኛ መራቅ ጀመረች ነው እንጂ መራቅ በጀመረችበት ጊዜ ላይ አንዳንድ ወሬዎችን እንሰማለን። እሱም የሰማቸው ወሬዎች ከሀብታም ሰዎች ጋር በመተኛት ለእንጀራ እናቷ የገቢ ምንጭ መሆኗን ነው። እና ይህን ነገር ሰማን የማላስቻለኝም አንዳንድ መፍትሄ ማቅረብ ምቺ ከሆነ ብዬ። አሁን አባቷ ከሞተ ትንሽ ቆይቷል ማለት ነው። አሁን እንጀራ እናቷ ጋር ነው የምትኖረው? አዎ አባቷ ከሞተ ትንሽ ጊዜ ቆይቷል እና አሁን ከእንጀራ እናቷ ጋር ነው የምትኖረው። አሁን ቤታቸው የሚኖሩበት ቤት የእንጀራ እናቷ ቤት ነው ወይስ? ኧረ አባትየው ነው ወይ? ሴትዮዋ ምንም ነገር የላትም፣ ተከራይ ነበረች። ከዛ አሁን ነው እንትን ያለችው፣ ስታገባው ባለቤት ሆነ። እሱ ሲሞት እሷ እና ልጅቷ ወራሽ ሲሆኑ ሁሉን ነገር በቁጥጥር አረገችው። ስለዚህ ይህንን የምትጠቁሚን ለጓደኛሽ እንድንደርስላት ነው። አንቺ እኛን ያገኘሽን ማለት ነው። አዎ ድረሱላት እስቲ ብዬ ነው። እንግዲህ ቤተሰቦቼ እንደሰማችሁት ነው። አድራሻውን እሷ ታሳየናለች ብዬ አስባለሁኝ። ቦታውን ታውቂዋለሽ? ቤታቸውን በቃ በጣም ጥሩ ታደርሰናለች። አቤኔ ይምጣና ከአቤኔ ጋር አብረን እንሄዳለን ማለት ነው። ቤተሰቦቼ አሁን እንዳያችሁት ነው፣ ከሷም እንደሰማነው ነው። ቤተሰቦቼ እንግዲህ አዲስ ጀማሪ እንደመሆኔ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ገዛችሁ አይለየኝ እላለሁ። እንግዲህ እሱም እየመጣ ነው፣ እየጠበቅ ነው። አቤኔም እየመጣ ነው፣ አብረን እንሄዳለን ማለት ነው። ኦኬ ቀረጻ ላይ ናችሁ? እንኳን ደህና መጣች። እንኳን ደህና ቆይሽ። ሰላም ውድ ቤተሰቦች፣ እንግዲህ ጥቆማውን ጨርሰሻል ወይስ? ደውልኝ እኮ ና ስትይኝ ጨርሳችኋል ጥቆማ? ምንም ችግር የለውም። ያው ያለውን ነገር አካባቢ ላይ ያለውን ነገር አንዳንድ መረጃም ትነግሪናለሽ። ምንም ችግር የለውም። ገኒ እንኳን ደስ ያለሽ። በዚህ አጋጣሚ ከኛ ጀርባ ሆና ብዙ መረጃ የምታመጣልን ብዙ ነገሮችን የምታግዘን ገኒ ነች። ያው እናንተ አታውቋትም ቤተሰቦች፣ እሷ ግን ከጀርባችን ሆና በጣም ብዙ ነገር ስታግዘን ነበር እና ቤተሰቦች ብዙ ነገር የዋለችልን ባለውለታችን ነች እና እሷንም እንግዲህ በአዲስ በራሷ ቻናል መጥታለች። ስለዚህ ሁላችሁም የኛ አድናቂዎች የኛ ቤተሰቦች እየገባችሁ ገኒን ሰብስክራይብ አድርጓት። አሁን እንሂድ አይደለ ወደ ቦታው? እሺ ተከተሉ ይሻላል። ውድ ቤተሰቦቼ እንግዲህ እንደምታዩት የተጠቆምንበት አካባቢ ደርሰናል። እስቲ ቤተሰቦች እናንተም ደግሞ ይህ ቤት አዲስ ቤት ነውና ገኒንም አበረታቷት በደንብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ከኛ ጋር ሆኖ በጣም ትልልቅ ፈተናዎች ትልልቅ ሁኔታዎች ውስጥ ፈታኝ ሁኔታዎች ውስጥ እየገባ ነውና ይህንን ነገር ወደ እናንተ የምናደርሰው ያው ዛሬ ደግሞ ለገኒ ያው ቅድምም እንደነገርኳችሁ ለገኒ አዲስ ቻናል ነው የጀመረችው። ከኛ ጀርባ ሆና ብዙ ነገር እያገዘችን ለነበረች ለእሷ በራሷ ሚዲያ እንድትመጣ ለማበረታታት ነው እና ሁላችሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኗ መሆናችሁን አሳዩ ቤተሰቦች። የኔ ውድ ቤተሰቦቼ እናንተም ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጓት። እንግዲህ ያው የተጠቀምንበት አካባቢ ይሄ ነው አይደል? ይሄኛው ቤት ነው አይ ቲንክ። እንሄዳለን። ተከታተሉ ቤተሰቦች። ሰው የለም። ሰላም ነው። አቤት። ለነስ ምን ፈልጋችሁ ነው? አንድ ጉዳይ ፈልገንሽ ነበር ነው ልናወራሽ ነበር። ፈቃደኛ ነሽ? የምን ጉዳይ?
የምን ጉዳይ ነው? አይ አንድ የውጭ ድርጅት ነውና የሽልማት ፕሮግራም አዘጋጅቶ ነበርና በዛ ዙሪያ አንቺ ልናናግርሽ ተጠቁመን ነበርና ልንፈልምሽ ነበር እና በዛውም አንዳንድ ነገሮችን ልናውራሽ ፈልገን ነው። አይመለከትም። ምናልባት ቤት ተሳስታችኋል። አይመለከተኝም። አልተሳሳትንም። አልተሳሳትንም። እኛ ልንረዳሽ ልንሸልምሽ ነው እንጂ አብራኝ ነው የምትሰራው። ሰርቼ ነው የምትሸለመው። ይኸውልሽ ምን መሰለሽ እንደዚህ አሁን በጣም አንቺ ታታሪ ምናምን ይባላል እና እዚህ አካባቢ ታታሪ አይደለሁም እኔ። ከቤት ራሱ እኔ በሽተኛ ነኝ። ለራሴ ከቤት አልወጣም እኮ። አንዳንድ ጥያቄዎች ሽልማት ነው ለአንቺ እኮ ጥሩ ነው። ምን ነው ነገርኩህ እኮ ወንድሜ። ምንድን ነው የምታወራው እንዴ? አይደለም ይኸውልሽ ተረጋጊ። ምንድን ነው የምረጋጋው? ጥያቄ ሽልማት የምትለኝ ምን? አልፈልግም። በቃ ማነሽ አንቺ? ማንነቴን ትደርሽበታለሽ። ችግር የለውም። እነግርሻለን በጸባይ ስትናገር። አሁን አይመለከተኝም። በሬን አይደለም ይኸውልሽ ተረጋጊ። ይኸውልሽ ምን መሰለሽ እኔ እናት በሩን ልትዘጊብን ሳይሆን ለአንቺ ትልቅ ሽልማት ይዘን ነው እየመጣን ያለ ነው። አንቺንም እኔ ማውራትም አልችልም። እኔ ለራሴ በሽተኛ ነኝ። ስለዚህ ቤቴን ለቃችሁ ሂዱ፣ በሬን ለቃችሁ ሂዱ። ሌላ እዚህ አካባቢ ዞራችሁ እነሱን ሄዳችሁ መሸለም መጠየቅ ትችላላችሁ። አንቺ እኮ ስለተመረጥሽ ነው እባክሽ። ምን አለ ይሄንን ነገር ኧረ አሮጊት እኮ አይደለሽም፣ ገና ወጣት ነሽ። ብዙ ነገር አለ። ሽልማቱም ደግሞ በጣም አጓጊ ነው። እስከ 100,000 ብር 200,000 ብር ድረስ የሚያሸልም ነው እና እባክሽ ጤናዬ ነው እንጂ እኔ የብር ጉጉት የለብኝም። ምንም የቸገረኝ ነገር የለም እኮ። ጤናሽም ደግሞ ከሆነ ሄደሽ ትታከሚያለሽ፣ ስፖንሰር ትደረጊያለሽ፣ ሄደሽ ትታከሚያለሽ። እሺ በይንና ብዙ ነገር አስታውቃለሁ። ምንድን ነው የሚቀረጸው? ለወጣቶች ነው። ለወጣቶች ለመረጃ ነው። እንደዚህ ለመረጃ ነው። ለመረጃ ማለት ይህንን ሽልማት ቀልድ አይደለም። ይህንን ሽልማት ይኸውልሽ ስናደርስ ግዴታ እዚህ ጋር ማስረጃ መያዝ አለብን። ለዛ ነው የስራችን ባህል። እየቀረጥከኝ እኮ ነው ያለው። ይሄ ራሱ በህግ ያስከስሳል። እባክሽ ምን አለ እባክሽ፣ ይሄ ነገር ላንቺም ጥሩ ነው። ይኸውልሽ ጤናሽም እያመመሽ ነው። ምን እያለ ነው እሱ? ጤናሽም እየተስማማሽ፣ ይኸውልሽ ጤናሽም ማውራት አልችልም። ብትስማሚ ከእኛ ጋር እስካሁን ድረስ ገብተን ብናወራ አስገቢልና አንዳንድ ነገሮች እሺ ምንድን ነው የምታወራው? ወደ ቤቱ ስላስገቡን እናመሰግናለን። በመጀመሪያ ግን ለምንድን ነው እዚህ ሊያስገቡን የቻሉት? ማለት መጀመሪያ ለምን እዛ ትልቁ ቤት እያለ ለምን ነው እዚህ ሊያስገቡን የቻሉት? ለምን ብዬ ነው እኔ ትልቁ ቤት የማስገባችሁ? ይህ ቤት ራሱ ያስገባው እሷ ሴት ስለሆነች በዚህ ፀሐይ ለምን ውጭ ላይ ትሆናላችሁ ብዬ ነው እንጂ ጭራሽ ሊያስገቡ ነው ፍቃደኛ አይደለም ማለት ነው። ለምን ብዬ ነው የማስገባችሁ? እኛ እኮ ለእርሶ ትልቅ እድል ይዘን የመጣን ሰዎች ነን። ለምንድን ነው እንደዚህ የሚያደርጉት? ምክንያቱም እርሶን ሊጠቅም ይችላል። ሽልማት አለው፣ ሌላ ነገር ሽልማት ይዞ የመጣ ሰው ታዲያ እንደዚህ ነው እንደዚህ ካሜራ ይዘህ ምናምን ነው የመጣው። እኔ ምን አገባኝ? ካሜራ እኮ ነገርኩት። ካሜራ ለኛም ለማስረጃ ስለሚያስፈልገን ነው እንጂ እኛ እርሶን እኮ የመቅረጽ እንትን ኖሮብን አይደለም እንጂ ሌላ ነገር ኖሮብን አይደለም። ደግሞ በጣም ነው ቤቱ ውጪ መሆን እንችላለን። ሰው እንደ እንግዳ ተከብሮ ትልቅ ቤት እያለ እንደዚህ አይነት ቦታ ማስገባቱ በጣም አንተ ማን ስለሆንክ ነው የምታማርጠው? ሲጀመር አንተ በገዛ ቤቴ ለምንድን ነው የምታማርጠው? ትልቁ ቤት ትንሽ ቤት እያልክ ማን ስለሆንክ ነው? ምን መሰለሽማ እኛ ለእርሶ ትልቅ ነገር ይዘን የመጣ ነው እያልን ትልቅ ነገር ምንድን ነው? እኔ ያለ ምንም ወረቀት ያለ ምንም ፍቃድ ቤቴን ከፍቼ ወደ ቤት ያስገባው። እና ምንድን ነው ትልቁ ቤት እንዳንገባ ይፈሩት? ምን የተለየ ነገር ይኖረዋል? እኛ ምንም የተለየ ነገር የለውም። ቤቱ ተጸድቶ ሰው አይደለም ሰው አለ እዛ የተኛ ሰው ስላለ ቤተሰብ ዘመድ ከክፍለ ሀገር የመጡ ሰዎች አሉ። እነሱን ከምቀሰቅስ ይሄ ደግሞ ያው የእንግዳ ክፍል ነው። እንግዳ መጥቶ የሚተኛበት እንግዳ እዚህ ነው የሚቀበሉት ማለት ነው። ሲጀመር አንተ ማን ስለሆንክ ነው የምጠይቀኝ? ማን ናችሁ እናንተ? ነገር ነው አንተ አሁን ሽልማት ብለሃል አይደለ? ሸልመኝና ሂድ። የመጣህበትን ዓላማ ትርሳ። በዛ ተስማምተን ነው ወደ ቤት ያስገባው። ሌላ ነገር ሌላ ችግር አትጠራ። እኔ ሌላ ችግር እየፈጠርኩ አይደለም። ሽልማቱ ይኸውልህ አሁን መጀመሪያ ከእርሱ አንዳንድ መረጃ እንወስዳለን። ምንም መረጃ ነገር የለም። ምንድን ነው ያልከው? ብርም የደረሱት እሱን ነው የደረሱትን ይወስዳሉ እንጂ ሌላ ነገር ምንም መረጃ የለኝም። እኔ ለራሴ በሽተኛ ነኝ። ከቤቴ ወደ ቤተ ክርስቲያን ከቤተ ክርስቲያን ወደ ቤቴ ነው የምመላለስ። ቤተ ክርስቲያን ሄዳለሁ። አዎ ምን ሆነሽ ነው ልጄ? እሺ እስኪ ማማ ስለርሱ አንዳንድ ነገር ይንገሩ። ምንድን ነው የምነግራችሁ? አሁን ደግሞ ምን ልንገራችሁ?
የት እንደተወለዱ ይህ መረጃ ስለሚያስፈልጋል ነው። ምን አገባኝና ነው? እኔ እናንተ ማን ስለሆናችሁ ነው? እኔ ስለ ራሴ ድርጅቱ የሚሸልምበት የራሱ የሆነ ምክንያት አለው። ነገራችሁኝ እኮ መጀመሪያ ስላንቺ አንዳንድ ነገር እንትን እንላለን። ከዛ ነገር እናረግና በጣም ነው አሁን ሽልማቱ ሸልሙኝና ሌላ ታሪክ አትፍጠሩ እንዴ! እኔም እኮ ጊዜን እያቃጠልኩ ነው። ለምንድን ነው ሸልሞታለሁ? ቆይ ለምንድን ነው እንዴት የሚሉት? ለምን ሲጀምር በሁለት በአንድ አፍ ነው። አንተ ያልከው ነገር ምንድነው? ውጪ ላይ አሁን ደግሞ የምታወራው ምንድነው? አይደለም ሌላ ታሪክ የት ነው የተወለድሽው? ምን ችግር አለው? እርሱ አሁን 100,000 ብር 200,000 ብር ሊያገኙ ነው። ምን ቢናግሩን ምን ችግር አለው? ምንም ችግር የለውም። እኔ ክፍለ ሀገር ነው የተወለድኩት። የት ነው የተወለዱት? በቃ ክፍለ ሀገር ነው የተወለድኩት፣ ወደ ደብረ ዘይት። ደብረ ዘይት የት አካባቢ? ምን አገባህና ነው እንደዚህ የምጠይቀኝ እንዴ? ይመለከታል። እሺ እንዴት ወደዚህ ከተማ መጥ? ያው አግብቼ ነው የመጣሁት። የዚህ ቤት ባለቤት ያሉትን ነው ያገቡት? አዎ ባሌ ነው። አሁን ባለቤት እዚህ ነው ያለው? አይ በህይወት እንኳን የለም። እናዝናለን። ቆየ ምን ያህል ጊዜ ሆነ ከተጋባችሁ? ምንድነው ስለ ማለት የያዛችሁት ጉዳይ አይደለም። እኛ ስንጠይቆት ምንድነው የመጣችሁበት? ይኸውልሽ ልንገርሽ፣ ስሚ፣ ስለ ራሴ ታሪክ ነው መዘርዘር ነው እንዴ? እኔ የሚጠይቀኝ ይሄንን የሚጠይቀኝ አጥቼ ነው እና ተጋስልኩልቼ እዚህ ማውራት ምን ያለበት ምን ያህል ከተጋባችሁ ምን ያህል ጊዜ ቆያችሁ ማለት ምንድነው እንደዚህ የሚያስቆጣሽ? አልናገርም እንዴ ምን ችግር አለው? እኔ አልናገርም። በቃ መብቴ እኮ ነው። ልጅ አላችሁ ወይስ የላችሁ? ይሄ ኖርማል ጥያቄ አይደለም። ስንት ልጅ ነው የወለዳችሁ? ምን ይመለከታል ወይ? ለምን አይመለከተኝም? ለመረጃ ፈልጌው ነው ብዬ ነግሬሻለሁ አይደል? እኔ ስለመረጃ አይመለከተኝም። መናገር ነው የሚሻለው ወይስ ከየትም ልምጣ? አይመለከትሽም? በገዛ ቤቴ እኮ እያዘዝከኝ እኮ ነው። ደግሞ ውጣልኝ። ይሄ ለምንድን ነው የምወጣው? ስለምትወጣ ስለማይመለከተኝ አንተ ለሽልማት እያስፈራራኸኝ ነው። በገዛ ቤቴ እያስፈራራሁሽ አይደለም። ይኸውልሽ በአግባቡ እያናገርኩሽ ስርዓት ያለኝ ሰው ስለሆንኩኝ ምንም ስርዓት የለሽም ነው። እኔ የማንም ወሮበላ ችግር የለውም ብዬ ወሮበላ አትበይ። ወሮበላማ ስለሆንኩ ወሮበላ አንቺ ነሽ። ስነ ስርዓትህን ያዝ እንዴ! እየተሳደብኩ እኮ ነው በገዛ ቤቴ። ወሮበላ ትላለች እንዴ? ይኸውልሽ ጭራሽ በራሴ እጅ ጣጣ ላምጣ እንዴ? ይኸውልሽ ነግሬሽ የታለሽ ስለ ሽልማት ነው ያወራኝ። 200,000 ነው 100,000 ብር አላለ። ስንት ልጅ ነው የወለዳችሁትን ልጅ ንገሪ። ለምን ብዬ ነው የምናገረው? ለምን እናገራለሁ? አልናገርም። ለምን ነው የማትናገር? ስለማልናገር እኮ ስራሽን ስለምታውቂው ነው። ምንድነው ስለ ስራዬን የሰራሽው ነገር ስራ እኔ ንጹህ ነኝ። እኔ እግዚአብሔር ሰው ነኝ አይደለም። ትናገሪያለሽ ወይስ? አልናገርም። ምን ልታመጣ ነው? በገዛ ቤቴ ልትገለኝ ነው ወይስ ልትመታኝ? እኔ ስለሞተ ነው እኔን ለመድፈር የመጣችሁት? እኛ አንቺ ጋር ምንም ችግር የለብን። አለችኝ አልኩህ እኮ አለችኝ። አንድ ልጅ አለችኝ። በቃ ማነው ስሟ? ይመለከታል ወይስ ለልጄ ምን ልታደርጋት ነው? እሷ ልትገላት ነው ወይስ ልታስራት ነው? ትህትና አይደለም የምትባለው? እንዴት አወቅ ደግሞ ትህትና መሆኑ? አይ ማወቅ ባለብኝ መንገድ ስላወቅኩኝ ነው። ቆይ እናንተ ምን ፖሊሶች ናችሁ ወይስ ምንድን ናችሁ? እኔ አልገባኝም። አሁን ስለኛ መጠየቅ አቁመሽ ምን አለ ምን ጠይቅሽን ነገር በስነ ስርዓት ብትመልሺ። አልመልስም አልኩህ እኮ እስከዚህ ድረስ ራሱ በቃኝ እንዴ ስላስፈራራኝና ግዴታ ስለሆነብኝ ነው። ሌላ የምታውቀው እኔ ምንም አላስፈራራሁሽ። የሆነ ነገር የሆነ ታሪኬ የሆነ ጎኔ ታውቀዋለህ። ለዛ ብዬ ነው ትክክለኛ መልስ የመለስኩልሽ። እያስፈራራችሁ ነው እንጂ በገዛ ቤቴ። አንድ ጊዜ አዳምጭንና ምን ወደ አንቺ እንደመጣ ነው ሀሳብ ልንገርሽ። አዳምጭን ወደ አንቺ መጣ ነው። እናንተ ሽልማት ስላችሁ ግቡ ብዬ ከዛ ከበር ተቀብዬ ያስገባኋችሁ አይደለ? እኔ ሽልማት ስላለው ወይ ደግሞ ሌላ ነገር ስላላችሁ ነው እንጂ ስለኔ ታሪክ ስለኔ ምናምን ይመለከተኛል። እኔ ሰው ነኝ። በቃ ምንም የሚያነካካኝ ነገር የለም። እሱ ወደ አንቺ የመጣንበት ምክንያት አንድ ልንረዳት የምንፈልጋት ሴት አለች። እርሶ ደግሞ ትላልቅ ሰዎች ባለሀብቶች ያውቃሉና ስራ እንድትሰራ እንድታደርጊያት ነው። ከአንቺ ጋር ልናገናኛት አሁን ችግር ላይ ነውና ከነዛ ሰዎች ጋር እንድታገናኛትና ስራ እንድትሰራ የተሻለ ገንዘብ እንደሚከፍሉና አንዳንድ መረጃ ስለሰማን ነው እንጂ ሌላ ነገር እርሶን ወደ ሌላ ነገር ልንከት አይደለም የመጣ ነው። 1 ሚሊዮን ብርም ያገኛሉ። እርሶ ያለውን ነገር ብቻ በአግባቡ ይንገሩን ነው። ተሳለ ነገር ላይ ይገባሉ። የምን 1 ሚሊዮን ብር
እኔ 1 ሚሊዮን ብር ራሱ እስከሚ 1 ሚሊዮን ብር እኔ ሰው መርዳት አንቺ ብለሽኝ ነው ያንተ ብለኸኝ ሳይሆን ሰው መርዳት ይሄ በቃ ባህሪ ነው። በጣም ነው ያስደስተኛል ሰው መርዳት። እኔ ግን ከእንደነዚህ አይነት ሰው አልነካካም። ምንም የማውቀው ነገር የለኝም። ችግሩ ምንም የማውቀው ነገር የለኝም። ባለቤቴ ካለው ሀብት አንጻር ካለው የቢዝነስ ስራ ድሮ የሚሰራቸው ነገሮች ምናምን ከነሱ ጋር ተገናኝቶ ከባለ ሀብቶቹ ጋር ሊገናኝ ይችላል። እኔ ግን ምን አውቃለሁ? እኔ ከቤት አልወጣም። ከማንም ሰው ጋር አገናኛለሁ። ምን መሰሉት? ከማንም ሰው ጋር በአግባቡ ነው ማለት ሳይሆን በቃ ባህሪ ሰው እረዳለሁ። የተቸገረ ሰው ማየት አልፈልግም። ማንም ሰው ይሄ ጎረቤት መጠየቅ ትችላለህ። ልጆች ምንድነው የምትሰራው አሁን? ተማሪ ነች ልጄ። ይኸውልሽ እየጠየኩሽ ነው በአግባቡ ማለት ነው። በቃ ስለ ልጅ ስለ ትህትና ያለውን ነገር ንገሪኝ ነው። ምንድነው ተማሪ ከሆነች ታዲያ ለምንድን ነው ለሊት የምትወጣው? ለሊት ለምንድን ነው? ምን አገባ ሲጀምር ለሊት አትወጣም። ምን ብላ ነው? እኔ በህይወት ለሊት አትወጣም። አሁን ዛሬ የት ነው ሄደችው? ዛሬ እሑድ አይደለም? በእሑድ ቀን የት ነው? በእሑድ ቀን ምን አይነት ትምህርት ነው ያለው? አጫጭር ኮርስ ትወስዳለች። ቅዳሜና እሑድ ትምህርት ነች። ሁሌ ቤት አትገኝም። ቅዳሜና እሑድ የምትማረው ከሳምንት እስከ ሳምንት የምትማረው የት ነው የምትማረው? አንተ አባቷን እናቷን የምትቆጣጠራት ምን ይመለከታል? ተማሪ ነች። ከዛ ደግሞ አጫጭር ኮርስ ትወስዳለች። ስርዓት ማውራት በስነ ስርዓት እኮ እየነገርኩ እኮ ነው እኮ። ታዲያ በስነ ስርዓት ከተናገርሽ ለምንድን ነው እየጠየቅሽ? አንድ ልጅ አለች፣ እሷም ተማሪ ነች እኮ። የት ነች? ትህትና የት ነው ያለችው? ትምህርት ቤት አለ። እሑድ ቀን ምን አይነት ትምህርት ነው? እሑድ ቀን ትምህርቷን ተምራ ከጓደኞቿ ጋር ትዝናናለች። እሑድ ቀን ቤት ተዘብዝፋ አትውል መቼም። እንዳአሮጊት አሁን ቅድም ከቤት አትወጣም ልጅ አንድም ቀን ከቤት አትወጣም ብለሽ ሻይ ቡና ትላለች። እሑድ እንዴ ከሰኞ እስከ ቅዳሜ ትምህርት ነች። ከዛ እሑድ ደግሞ ትምህርት ቤት ገብታ ከዛ ደግሞ ከጓደኞቿ ጋር ሻይ ቡና ትላለች። ማንሽ ጓደኛዋ እስኪ ንገሪኝ። አሏት ብዙ ናቸው። የሴት ጓደኛ ካለቻት እሷ ማነች እስኪ ንገሪኝ። ብዙ ናቸው። ማን ጓደኛ የሚባሉ ቲና ምናምን የሚባሉ አሉ። የእነሱ ምን ፈልጋቸው ነው? አሁን በልጄ መጣ። አሁን ደግሞ በጓደኞቿ ልትመጣብኝ ነው። ለምንድን ነው ስለሷ ስናናግሩት ለምንድን ነው የሚደነግጡት? ምንም የደነገጥኩት ነገር የለም። ይኸውልሽ ለምንድን ነው ጥያቄ ስንጠይቅ የማያስጨርሱት? ለምንድን ነው ጨርሱ? ማይሆን ጥያቄ እኮ ነው የምትጠይቁት። ማይሆን ጥያቄ። እሺ በቃ ትምህርት ቤት ነች፣ የኮሌጅ ተማሪ ነች። እሑድ ደግሞ ከጓደኞቿ ጋር ነው የምትውለው። ነው ቤት ተኝታ ተዘብዝፋ ትዋለች ማለት ነው። ቅድም ከቤት አትወጣም። ሌሊትማ ከቤት ልትሰራ ትወጣለች። ሌሊት እኮ ነው ያልከኝ። ሌሊት ከቤት አትወጣም። ሌሊትም እኮ ኮርስ እየወሰደች ይሆናል። ኮርስ እያስወሰዷት ይሆናል። የምን ኮርስ ነው የምታወራው? ጭራሽ ብለህ ደግሞ በልጄ መተረብ ጀመር። ጉድ እኮ ነው። በራሴ እጅ ጣጣ መጣ። ጉድ ነው። ጨረስክ? አሁን ጥያቄ ከጨረስክ ውጣልኝ በቃ። ሌላ ነገር አይ ገና ነው። ምን ነው እንደዚህ አይናደዱ። ሽልማት ሊሸለሙ አይደለ? እንደዚህ መናደድ የለውም። በቃ አልሸለምም እንዴ ሽልማት ለራስ አያዘው። እስቲ ስለ ባለቤቱም አንዳንድ ነገር ይንገሩ። ነገርኩህ እኮ ባለቤቴ የለም በህይወት አርፏል። ካረፈ ቆየ እኮ። እንዴት ተገናኛችሁ? እንዴት አብራችሁ ናችሁ? በጣም የሚያምር ቤትም አይቻለሁ ከፊት ለፊት። እዚህ ዕቃ ቤት የኛ እንደምን እንዳስገቡን ባላቅም እስቲ ይንገሩ። ለምን ብዬ ነው የምነግርህ ነው ጉዳይ። ምክንያቱም እየነገርኩት ነው። ሽልማት ልንሸልሙት ነው። ይነገር አግባቡ እያወራሁሽ ነው። ሌላ ነገር አትናገር። ሌላ ነገር ብናገር በገዛ ቤቴ ምን ልታመጣ ነው? ያለ ምንም ወረቀት ያለ ምንም ማስረጃ ያለ ምንም የህግ ወረቀት ሆኖ ቤቴ ተቆጣ። ማንም ላይ የምታደርገው ነገር እኔ ላይና ማንም ሰው ላይ ልታደርጋች እኔ ስላላወቀኝ ነው። እኔ የፈለኩት ነገር የማድረግ አቅም አለኝ። የፈለገ አቅም ይኖርሽ፣ የፈለገ ማለት ነው። ይኸውልሽ ነግሬሻለሁ። ካሁን በኋላ ነግሬሻለሁ። ያለ ምንም የህግ ወረቀት ወንጀለኛ ነኝ እንዳትለኝ እንኳን ማስረጃ የለህም። እስካሁን በጣም ነው የታገስነው። በስነ ስርዓት ልታናግሪኝ ምን ችግር አለ? የሰራሽ ችግር አለ? ስራሽ ነገር የለም። የሰራሁት ነገር ለምንድን ነው ታዲያ ቀደም የምትይው? በስነ ስርዓት አናግሪኝ ነው። እኔ አይ እንዳይመታችሁ ቤቴን አስገብቼ እዛ ጋር በስንት መከራ እንደገባን እኛን የምናውቀው። በስንት መከራ ነግሬሻለሁ። መዝጋት ይችል ነበር። በአግባቡ ታናግሪኝ ከሆነ ታናግሪኝ። መዝጋት ይችል ነበር። ይኸውልሽ ነግሬሻለሁ። አሁን ስለሱ አይደለም እያወራሁሽ ያለሁት ከባለቤትሽ ጋር እንዴት እንደተገናኛችሁ፣ እንዴት ይሄንን ቤት ያንቺ ልታደርጊ እንደቻልሽ፣ ባለቤትሽ በምን አይነት መንገድ እንደሞተ ሙሉ መረጃ አለኝሽ። ካሁን በኋላ ሌላ ነገር አወራለሁ የምትይ ከሆነ ነግሬሻለሁ። የምን መረጃ ነው? ቆይ አንተ ስለኔ ሙሉ መረጃ አለኝ።
ሙሉ መረጃ አለ። አጥንተና መበነ ነግሬሻለሁ። ካሁን በኋላ ሌላ ነገር እንዳታወሪ። መረጃውን በስነ ስርዓት የምትነግሪኝ ከሆነ እያስፈራራሽ አይደለም፣ በትህትና እየጠየቁሽ ነው ያሉት። እኔ ማንንም ሰው አላስፈራራምሽ። ምን ያርግልሃል? የኔ ታሪክ ነው በቃ። ባለቤቴ አረፈ። ከዚህ በላይ የኔ ታሪክ ምን ልታፈልጋ ነው? በመክናት አረፈ። ምንም ነገር ማወቅ ካለብኝ መጠየቅ መብት አለኝሽ። ነግሬሻለሁ። ምክንያት ካረ ማለት ታሞ ይሁን ሰው ገሎት ይሁን ራሱ ታንቆ ይሙት ምን ይመለከታል? ራስሽ ነሽ የገደልሽው። ምንም ነገር ነው። ማንም ይገለው አንተ ስነ ስርዓት ያዝ። ዞር በልልኝ። እሺ ታወራለች እንዴ? ደግሞ ዝም በይ። ጭራሽ የሰደብከኝ እኮ ነው። ዝም በይ ነግሬሻለሁ። አንድ ነገር ልቀቀኝ እኮ ነው የምልህ። እሺ ደግሞ ታወራለች እንዴ? በገዛ ቤቴ ጭራሽ ታወራለች እንዴ? ዝም በይ ይኸውልሽ፣ ንገሪ። ዝም በይ። ምንም እንዳት ትክክለኛ መረጃ የምትናገር እኮ ትናገሪ። ልቀቀኝ። ፖሊስ ምን አንተረጅ እንዴ? ልቀቀኝ እኮ ነው የምልህ። ፖሊስ ነው የምትጠሪው? ውሻ ታወራለች እንዴ? ጭራሽ የሰደብከኝ ስነ ስርዓት ዝም በይ። ልቀቀኝ እኮ ነው የምልህ። እጮሃለሁ። ይኸውልሽ በስነ ስርዓት የምታናግሪኝ ከሆነ ታናግሪኛለሽ። እሺ ምንድነው የምትፈልጉት? ከኔ ለተያሪ ለመገዛቤ ምንም አናደርግሽም። በስነ ስርዓት ከነገርሽ ምንም አናደርግሽም። ያንቺን አነካሽም። ጭራሽ የሌባይ መደረግ ለምሰሉባት ከማለት ጭራሽ በገዛ ቤቴ ልገልኝ ነው አንተ። እኔ አንቺን የመግደል አባዜ ነግሬሻለሁ። አንቺን የመግደል አባዜ የለብኝም። እሺ ነግሬሻለሁ። እጄን አላነሳም ብዬ ነው። ይኸውልሽ እጅህን ታነሳለህ። በቃ ዝም ብዬ የሰራሽው ስራ አይደለም እሱ ያሰቅልሻል ገናሽ ውሻ። ምንም የሰራሁት ነገር የለኝም አልኩ። ይኸውልሽ ባለቤትሽን እንዴት አድርገሽ እንደገደልሽው ልጅቷን ትህትናን ምን አድርገሽ አሁን ለሀብታም እየሸጥሻት እንደሆነ ሙሉ መረጃ አለ። እሺ ይኸውልሽ አሁንም እየነገርኩሽ ነው። አንቺ ምንድነው የመጨረሻ እየነገርኩሽ ነው። እናትን እጅ ታነሳለህ? ምን አይነት አስተዳደግ ነው? አልባማ አንቺ ነሽ። ይኸውልሽ የሰው ነፍስ የበላሽ አንቺ ነሽ። ስራ በስርዓቱ መጠየቅ ካለሽ ስለምን ነፍስ ነው ያደረግሽው ነገር እንዳለ ታውቂያለሽ። ካሁን በኋላ ከአንቺ ጋር እንደዚህ መነጋገር የለብንም። ይኸውልሽ ሙሉ ማስረጃ አለኝ። አንቺ መቀመቅ ማውረድም ካለብኝ መቀመቅ። ምንድነው የምታወራው? ምንድነው የምታወራው? ዝም በይ። ምንም እንዳትወሪ። ምን ገደልከኝ እኮ ልገለኝ ትንሽ እኮ ነው የቀረኝ። በገዛ ቤቴ የኔ አክብሬ ቤት ስላስገባችሁ እኛ ለህግ አሳልፈን አንሰጥሽ። ትህትና ላይ እያደረግሽ ያለሽው ነገር አንቺ ወይዘሮ ሜሮን ራስሽ ነሽ አይደለ? አዎ። ስለዚህ ነግሬሻለሁ። ልጅሽም አንቺ ሲጀመር እናቷም አይደለሽ። አንተ ሰውዬ ምንድነው የኔ ታሪክ ፈትፍተህ የምትናገረኝ? ቆይ የት ነው የምታውቀኝ? እኔ የትም አልወቅሽ፣ እሱ አይመለከትሽ። አሁን ስላንቺ ነው እያወራን ያለን። ስለኔ ማወቅ አለማወቅ እንዴት ማወቅ ባለብኝ መንገድ አውቃለሁ። ነገርኩሽ። ይሄን ነገር አሁን ሙሉውን ነገር ንገሪ፣ በአግባቡ ንገሪ። እንዴት ካለበለዚያ መረጃው ሙሉ መረጃ እጃችን ላይ ስላለ አሳልፈን እንሰጥሻለን። እኛ ሙሉ ነገር አድርጌ ነው ምን ማስረጃ አለ? ካንቺ መስማት እንፈልጋለን። በስነ ስርዓት ነገር እና ምን ነግራችሁ ላይ ትህትና ምንሽ ነች? አንቺ እንዴት ወደ እዚህ ቤት ገባሽ? ወይም ደግሞ የትህትናን አባት እንዴት አገባሽ ነው? ከዛስ እንዴት ነበር አሟሟቷ? አሁንስ ምን አይነት ሁኔታ ላይ ነው? ነገርኳችሁ እኮ ከክፍለ ሀገር መተን ቤት ገዝተን ነው በቃ። ሌላ ምንም የምነግራችሁ ታሪክ የለም። አሁንም በቃ ባለቤቴ ቤት ገዝተን ባለቤቴ ደግሞ በድንገተኛ ህመም ሞተ፣ አረፈ። ይኸው እኔ እንደምታዩኝ እዚህ በሽተኛ ሆኜ ከቤትም አልወጣም። አሁን እንደምታወሪው ቢሆን ጥሩ ነበር። ያው ከክፍለ ሀገር መጣችሁ እንዳልገዛችሁ እናውቃለን። እናት አሁን ሀዘኑ ራሱ አልወጣልኝ። ኧረ በጣም ያስመስላሉ። ይኸውልሽ አትቀልጂ። አሁን ቀልድ አይደለም የምፈልገው። እኔ የምፈልገው ከአንቺ መረጃ ነው የምፈልገው። ቀልድ ተረዱኝ እንጂ ምንድነው የምነግራችሁ? እዚህ ቤት ተከራይ ሆነው እንደገቡ እናውቃለን እኮ። የምን ተከራይ ነው የምታወሪው? ሆነሽ እንደገባሽ እናውቃለን። እኔ ተከራይ አልነበርኩም። እኔ ከክፍለ ሀገር መጥቼ ከባሌ ጋር አብረን ነው የመጣ ነው። እዚህ ቤት ገዝተን ኖርን። እዚህ ባለን መረጃ ለፖሊስ አካል ፈመስጠት። ስለምን ፖሊስ ነው የምታወሩት? በስነ ስርዓት ንገሪን። እንደዛ እንዳይፈጠር ከፈለግሽ ፖሊስ ታወራላችሁ። እንደዛ እንዳይፈጠር በእኛ ባህል እንደዛ እንደዚህ የምትቆሚ ከሆነ እንደምታዩኝ በሽተኛ አይደለሁም። እኔ ከስቼ እንደዚህ በበሽታ ነው እንደዚህ የከሳሁት። ተሰቃይቻለሁ። እኔ ወይም ደግሞ ወይ በቃ አይ ምንም እንትን የሚሉ ከሆነ ችግር የለውም። ልጅቷም ትምጣ አይደለ? እንደዛ ነው የሚፈልጉት አይደል? ምን ትሰራለች እሷ? ምን ትምጣና አብረን እንነጋገር። ከኔ ጋር ጨርሱ። ከኔ ጋር አይደል የጀመራችሁት? ከኔ ጋር ጨርሱ። በስነ ስርዓት ንገሪኝ። በስነ ስርዓት መረጃ እየነገርሽኝ አይደል? በምን ላምናችሁ እችላለሁ? እኔ ምን አይነት መረጃ ነው የምሰጣችሁ? በምን ላምናችሁ እችላለሁ? ምን እንዳደረግሽ እዚህ ቤት ያደረግሽውን ነገር በሙሉ እየጠየቅኩሽ ነው ያለሁት በስነ ስርዓት። እኔ በቃ የምትፈልጉት ነገር እሰጣችኋለሁ። ምንድን ነው የምትሰጪኝ?
ትፈልጉት በቃ እኛ መጣችሁ መረጃውን ብር ትፈልጋላችሁ መቼ እኔ ፈለጋችሁን ብር እከፍላለሁ አርፋችሁ በመጣችሁበት መንገድ ወደ ቤታችሁ ሄዱ እሺ መረጃውን ይንገሩንና ችግር የለውም እኛ ለማንም ሳሰራ አንሰጥም በቃ እንዳሉት መረጃው እጃችን ላይ እንዲጠፋም ከፈለጉትን ያህል ገንዘብ ግን ከእርሶ ማረጋገጥ እንፈልጋለን። ከፈለጉ ካሜራውንም ማጥፋት እንችላለን ከፈለጉ። እሱ ያሰጋኛል ሁሉ ወንድ ልጄ እኔ በቃ አይ ካሜራውን እናጥፋውና ያለውን ነገር ይነግሩናል። ችግር የለውም። ካሜራው እኔ ለህይወት ያሰጋኛል። እኔ ይሄ ካሜራ እና ሁሉንም ነገር ያለውን ነገር ከአንድ ጀምሮ ይነግሩናል። ይንገሩና ምንድነው የምትፈልጉት? ምን ልንገራችሁ? ለድጋማው ጥያቄው አዎ ማለት ምን ተሰማነው እዚህ ቤት ተከራይ እንደነበሩ ነው። እንዴት ነው እዚህ ቤት እንዴት ነው ይንገሩ። እዚህ ቤት እንዴት ገቡ? ከዛ እንዴት ተጋባችሁ ከትህትና አባት ጋር? ትህትና ምኖት ነች ለርሶ? አሁን ላይ ምን አይነት ሁኔታ ላይ ነው የምትገኘው? ምንድነው የሚያሰሯት? ያው እንደነገርኳችሁ እንግዲህ እኔ ከክፍለ ሀገር ነበር የመጣሁት ከደብረ ዘይት። እዛ ብዙም አልተመቸኝም፣ ወደዚህ መጣሁ። ቀጥታ እዚሁ ቤት ነበር የተከራየሁት። ከዛ የዚህ ባለቤት ደግሞ የኔ ባለቤት ማለት ነው አቶ ጋሻው ነፍሱን ይማረውና ሚስት አልነበረውም ነበር። ከዛ በየሆነ ነገር ተግባባን። ለምን አንቺም እንደዚህ እንትን ከሚሆን በቃ ለምን ጠቅለሽ እዚሁ ከኔ ጋር ትኖሪ? እኔም ያለችኝ አንድ ልጅ ነች። የምታየው ቤት ደግሞ ብዙ ተከራይ አለ እዚህ እንዳያችሁ እና አንቺ ከምትገራተቺ ለምን እኔ ጋር ትሁኝም ሲለኝ በቃ ተስማማን። በዛ አብሬ መኖር ጀመርኩኝ ማለት ነው ከባለቤቴ። ሁሉም የሰፈር ሰው ያውቃል? አዎ ያውቃል። ምን ነበር የምትሰሪው አንቺ እዚህ ቤት እያኖርሽ ተከራይተሽ እያኖርሽ? በቃ የግሮሰሪ ስራ ነበር የምሰራው። ቡና ቤት አስተናጋጅ ነበር። እሺ የት አካባቢ ነበር የምትሰራው? ስሙን መጥቀስ አልፈልግም። ብቻ እዚሁ አዲስ አበባ ነበር። እዛው እየተመላለስኩ ሰራ ነበረ። ማታ ነበር የምገባው፣ ጠዋት እወጣለሁ፣ ማታ ነበር የምገባውና ከሱ ጋር በቃ የዛኔ ወጣት ነበርኩኝ። እንደምታየኝ በጣም መለሉ ነኝ። ሰውነቴ በጣም ያማልላል ምናምን ነገርና በዛው በቃ ተማረከ። ወደድኩሽ፣ አፈቀርኩሽ ማለት ጀመረ። ስልክ ተቀያየርን። እንደ አከራይና ተከራይ ሳይሆን በቃ እንደ በፍቅር ዓለም ውስጥ ገባን። ከዛ ብዙም አልቆየንም። አንድ 6 ወር ምናምን ይሆናል በፍቅር ከቆየን በኋላ። ከዛ በኋላ ነው የተጠቃለልን። የቤት ኪራይ ለምን ይቸግርሻል? አንቺ ቤተሰብ ልኮልሽ ራሱ እዚህ ሰርተሽ ምንም እየሞላልሽ አይደለም። ስለዚህ እዚህ ቤት ካለ አንድ ቤት እንትን በይና የአንቺ ቤት የነበረው ይከራይና ከዛ በኋላ ነው የገፍሎልሽ ሲለኝ በማን ከአንቺ ጋር ቀጥታ ተነጋግሮ ነው ወይስ በሌላ ሰው በኩል ነበር ያናገረሽ አንቺ? አይ መጀመሪያ ሌላ የሚያውቅ ሰው የለም በመሀል ከአንቺና ከሱ መሀል? መጀመሪያ አይ አይደለም ማንም አያውቅም ነበር። በዛ እኔ ሳስቸግረው ስራዬም ስለማይመች ማታም ስለምገባ ሌሊት ነው የምትገቢው? ሌሊት ላይ ነው? አዎ ስለማይመች እምቢ ስለው በጓደኛው አማላጅ ላከ። ለዛ ሲለኝ እሱ ፈልጎሻል፣ ከዚህ ብዙ አመት ሚስት አልነበረችውም፣ ስለዚህ አንቺ ደግሞ ለትዳር ለውጥ ነገር ነው የሚፈልግሽ ሲለኝ እንትን ሲሉኝ በቃ ችግር የለውም እኔም እንደዚህ ከመከራተት በቃ ችግር የለውም ብዬ በግዴ ወደዚህ ገባሁ ማለት ነው። ስገባ ከመግባትሽ በፊት ስለ በፊት ትዳሩ ሰምተሻል? አንቺ አውቀሻል እንዴት እንደነበር? አዎ ማለት ነግሮኝ ነበረ። ምን ነግሮኝ? እንደወለዳት ማለት ሚስት እንደነበረችው። ስለሷ ነግሮሻል? ምን አይነት ነገር ነበር? ምንም ማለት ብዙም የነገረኝ ነገር የለም፣ ግን በህመም ምክንያት እንደሞተች ነው የነገረኝ። ምንም አውቀው ተአምር የለኝም። በህመም ምክንያት ሞተች። በልጅነቷ ነበር የሞተችው ልጅቷ እና ከዛም በኋላ በጣም ነበር ማፈቅራት። ከዛ በኋላ በቃ ሴት እርም ብዬ ተውኩኛል። ግን አንቺን ሳይሽ በቃ የዋህ ነሽ፣ ግልጽ ነሽ፣ ሰው ጋር ትግባቢያለሽ፣ ስራ ላይ ነው እንትን የምታደርጊው፣ በዛ ነበር የወደድኩሽ ምናምን ብሎ በቃ በዛው ቤት ገባሁኝ። በጓደኞቹ ሲያዋራኝ እሺ ብዬ ገባሁ። ከዛ ስገባ ስራውን ማቆም አለብሽ አለ። እሺ ከዛ እኔ ደግሞ ያው የለመድኩት ማታ መግባት ጠዋት መውጣት ነው።
ሽን ማለት ከዛ እስከ ያው እንደነገርሽኝ ማታ አካባቢ ሄጄ በጠዋት ነው መጣው አዳሪ ሙሉ ውጭ ነው ማሳልፈው ብለሽኛልና እንዴት ነበር የስራ ሁኔታው? አይከብድሽም ነበር? አይከብደኝም። መጀመሪያ ጠዋት ተከራይቼ እያለሁ ጠዋት ገባና በፈረቃ ነበር የምሰራው። ጠዋት ገብቼ እስከ 10 ሰዓት ማታ 10 ሰዓት ገብቼ ጠዋት የምገባበት ሰዓት አለና የሆነ ሰዓት ቋሚ ያደረጉኝ በቃ ሌሊት ገብቼ ጠዋት የምመጣበት ጠዋት ገባለሁ ወደ ቤት። እንደዛ ሲያደርጉኝ እሱን ተጨነቅና ተይው ምናምን አለኝ። ስራ 24 ሰዓት ነው የሚሰራው እዛ 24 ሰዓት ነው የሚሰራው። ከዛ እንደዛ ሲሆን ተይው ሲለኝ ተውኩት፣ ሙሉ ሁሉንም ነገር ተውኩት። ቤት መዋል ጀመርኩ። ከዛ ሙሉ ለሙሉ አቆምኩኝ ስራ። ሰርግ ምናምን ተደግሶ ነው የተጋባችሁት ወይስ ዝም ብለን እንጠቃለል በሚል? ዝም ብለን ነው የተጠቃለልነው። ትንሽ ነገር አደረገ። ማንም ያክሱ የለም ያንቺ ቤተሰብ? የሱስ ይመጣ የለም? የሱ ቤተሰብ ይመጣሉ አንዳንድ አልፎ አልፎ። የኔ ቤተሰብ ግን እዛ ክፍለ ሀገር ስለሆነ አይመጣም። ግን የድሮስ የባለቤቱ ዘመዶች ምናምን አይመጡም? እነሱ ምንም በጭራሽ አይመጡም። ልጅቷንም አይጠይቋትም። ማንም የጠይቅ አካል የለም። እና እንደዛ ሲሆን በመሀሉ ጥሩ እየሄድን ነበር። በመሀሉ ክፍተት ተፈጠረ። እኔም ስራዬን ትቻለሁ። ልጅቷን በጣም ታስቸግረኛለች፣ ትወጣለች፣ አምሽታን የምትገባው። በቃ እኔ የውጭ ነገር ሁሉንም ነገር ላይ አውቀዋለሁ። ስለዚህ ምንም ልሸውደኝ አትችልም። ልጅቷ እንደዛ ታደርጋለች። እኔንም ማናናቅ ጀመረች። ሰውየውንም ትልቅ ሰው አይመስልም። በቃ ከባለቤትሽ ማለት ከባለቤቴ ከአቶ ጋር ከዛ ወጥቶ ነው የሚያወራው። ሽንት ቤት ገብቶ ያወራል ምናምን። እንደተጋባችሁ ነው ወይስ ትንሽ ቆይታችሁ? ትንሽ ቆይተን መጀመሪያ ላይ እንዴት ነበር የፍቅር ህይወታችሁ? እንዴት ነበር? ጥሩ ነበር። አሪፍ ጊዜ ያሳልፋችሁ? በጣም አሪፍ ጊዜ። በቃ የሆነ ምንድነው የድብብቆሽ ፍቅር እኮ በጣም ይጣፍጣል። እንደዛ አይነት ፍቅር ነበር ያሳለፈው። ግን በእድሜ በጣም እንደሚበልጥሽ ሰምቻለሁ እና እንዴት አልከበደ ፍቅር ውስጥ ነበርኩኝ። መጀመሪያ ከልብሽ ታፈቅሪው ነበር? በጣም ነበር የማፈቅረው። በጣም ነበር ሁሉንም ነገር የተውኩት። ሁሉ ፍቅር ያየሁት፣ ቤተሰብ የመሰረትኩት፣ በቃ ልጅ የጓጓሁት፣ መውለድ ያማረኝ በሱ ነበር። ሁሉንም ነገር ያሳየኝ በሱ ነበር። የመጀመሪያ ነበር። እንዴት ታዲያ መውለድ አልቻላችሁም? ከዛ በኋላ ልነግርህ ነው ወደዛ። ከዛ በኋላ ሳየው ትንሽ ማለት ከ3 ወር በኋላ ምናምን ተቀየረብኝ። ሙሉ ለሙሉ በቃ ተቀየረ ማለት ይቻላል። ይወጣል፣ አምሽቶ ይገባል፣ ሰክሮ ነው የሚመጣው። ከዛ ውጪ ነው የሚያድረው ምናምን ነገር ምንም ነገር እኔን እንትን ሳይለኝ ማለት ነው፣ ሳያማክረኝ ምናምን። ልጅቷን በዚህ በቃ አልያዝ አልጨበጣለች። ይሄ ነገር ምንድነው? ሳዋራው በቃ በጥፊ ነው የሚመታኝ፣ ይቀጠቅጠኛል፣ ይደበድበኛል ምናምን። ይሄ ነገር ምንድነው ምናምን ብዬ ሁሉንም ነገር ሳጣራ ጭራሽ በእኔ ላይ ሌላ ሴት ደርቧል። አንድም ሴት አይደለች፣ 2-3 ነው የደራረበው። ከአንቺ ውጪ ሌላ ሴቶች? በጣም ብዙ ሴቶች ይሄዳል። በምን ደረስበት? አንቺ እንዴት አወቅሽ? ነገሩኝ። ጎረቤት ይሄዳል። መኪና ነበረችው አንዴ ከፈሰ መኪና፣ በሷ ጋር ሲያመላልሳቸው ወደ ቤታቸው ምናምን ጎረቤት አያቸውና። ታዲያ ይህን ነገር አልጠየቅሽም? እሱ ጠይቄዋለሁ። አይደለም እንደሱ ብዬ ተዳፍሬ ጠይቀዋለሁ፣ ግን ይመታኛል፣ ይደበድበኛል። ከዛ እኔ በቃ አልቻልኩም፣ ስራዬን ትቻለሁ። ልጅ መውለድ ነበር የምፈልገው። ከዛ በቃ እንዳልወልድ ራሴን መከላከል ጀመርኩ። ምክንያቱም የትም እየተንዘላዘለ ነበር የሚመጣው። ከዛ በቃ ራሴን መድኃኒትም እየተጠቀምኩኝ ምንም እየተጠቀምኩኝ መውለድ እንትን መቆየት አለብኝ ብዬ ነገሩን እንትን እስከሚል በቃ እንትን አልኩኝ ማለት ነው። ከዛ በኋላ ሰውየው በቃ ባሰበትና እኔ በቃ ምክንያቱም ጎረቤት ሲታማ ለኔ ብለህ ስማ፣ ለኔ ተከራይቼ ነው ያስገባኝ። በምንድነው ትንሽ ቆይቶ ደግሞ ሌላ ሴት አምጥቶ ደግሞ እኔን ያስወጣኛል። ስለዚህ ያስወጣኝ እኔ ምንም ያስኩት ነገር የለም። ሻንጣዬን አጠልጥዬ ነው። ከዛ ትንሽ እንደቆየ ነበር እንዳለፈ የተሰማው ሰውየው ነው። አሟሟት ነበር። ከዛ ከአቅሜ በላይ ሲሆንብኝ እሱ ያው እኔም ፈልጌው አልነበረም። እናንተ ስላመንኳችሁ ነው እንደዚህ ማወራው እንጂ አላወራም ነበር። እኔ ግን ስራዬንም ትቼ ሁሉንም ነገር ህይወቴን በቃ ሌላ አዲስ ህይወት ጀምራለሁ ብዬ ያሰብኩት ነገር ሁሉንም ነገር ተበላሽ። ፊቴ ተበልዞ በቃ ህልሜንም ምኔንም ሁሉም ጨለማ ሆነብኝ። ምክንያቱም ማታ ማታ እየመጣ ጠጥቶ ይደበድበኛል።
ምን አባትሽ አገባሽ አንቺ እኮ ዘለሽ እኮ ነው የመጣሽ ማን ፈልጎሽ መጣሽ እያለ አእምሮዬን ነካኝ። ከዛ በኋላ ነው በቃ ከአቅሜ በላይ ሲሆንብኝ ፖሊስ ጋር መሄድ አልችልም፣ ከቤት መውጣት አልችልም፣ ቆልፎኝ ነው የምሄደው። ብዙ ግፍ ነበር የሰራብኝ፣ ብዙ የማይነገረውን ግፍ ነበር የሰራብኝ። ለማንም አላወራም፣ አልቅሼ ቤቴን ራሴን አረጋግቼ በቃ አርፌ እቀመጣለሁ። ከዛ በኋላ ምን አደረኩኝ? በቃ የእንቅልፍ መድኃኒት እሰጠው ነበር። የእንቅልፍ መድኃኒቱ እንዴት መሰለሽ? ያስተኛሽና ግን ከየሆነ ከወራት ቆይታ በኋላ ያደነዝዝሻል። ምንም ማስታወስ አትችይም። ያልኩሽን ነገር በቃ ትፈጽሚያለሽ። አርጌው ነበር እንዴ ምንም ነበር። እኔ እንትን ነው በቃ አለ አይደል እንዲረጋጋ ነበረ። ማንን ነበር ያማከርሽ ይሄን ነገር እንድታደርጊ? ማን ነበር የመከረሽ? መቼም አንቺ የዚህ ነገር እውቀት ይኖርሻል ብዬ አላስብም። ምንም አይነት እውቀት የለኝም። የሆነ ሰው ነበር የሆነ ሰው ነበር። ስሙን መጥቀስ አልፈልግም፣ ግን ያው እኛ አሁን ቤተሰብ አይደለም የቤተሰብ አይደል ማንነቱን ዶክተር ነውና ግን ገንዘብ ሰጠችው ነው ገንዘብ ሰጥቼው የፈለከው ነገር አደርግልሃለሁ ብቻ ባሌ እኔ ከአቅሜ በላይ ሆኖብኛል። ለፍቅር ብዬ ሁሉንም ነገር ስቼ ገብቻለሁ። ልጁን እንደ ጀራና ሳይሆን እንደ እናት ነበር የምቀርባት። አሁን ግን በቃ ጭራሽ ውጪ ማለት ብቻ ነው የቀራት። እሱም ለማታ ማታ መጥቶ እየደበደበኝ እየቀጠቀጠኝ ቤት ቆልፎኝ በር ዘግቶኝ እየሄደ ተቸገርኩ። ሌላ ሴት ጭራሽ እየደረበብኝ ነው እና ምንም ያስኩት ነገር የለም እና በቆሜ እያየሁኝ እኔ ደግሞ ይሄንን ንብረት ይሄንን ሀብት ይሄንን ጸጋ ትቼ መውጣት አልችልም፣ አልፈልግም። ስለዚህ እንደው ትንሽ ነገር እንኳን የሚያደነዝዝ ነገር ካለ ብዬው አማከርኩት። ወስነሻል ወይ ምናምን ሲለኝ የፈለከውን ብር በቃ እሰጥሃለሁ ስለ እንደዚህ አይነት ሀሳብ አመጣልኝ። ተስማማ። ከዛ ማታ ማታ ነበር የማደርግለት በምግብ አድርጌ። ሁሌ ነበር የምትሰጪው? አዎ ሁሌ ነበር የምሰጠው። እንትኗን ልታሳይኝ ትችላለሽ? የመድኃኒት ነገር አሳያለሁ፣ ችግር የለውም። ፈልገዋለሁ አሳያለሁ በኋላ። ከዛ ያው ያለፈ ነገር ነው እንግዲህ ምን ብዬ እንደማወራው ብቻ እንደዛ በምግብ አድርጌ ነበር የምሰጠው። ከዛ ይበላል፣ በቃ እየደነዘዘ መጣ። ምንም ማስታወስ አይችልም ምናምን። ከዛ የባልና ሚስት ቀበሌ አንጥቼ እንፈራረም ነው። ምንም ችግር የለውም በቃ ደንዝዟል ኦልሬዲ አቅም። ከዛ ፈረመልሽ? ፈረመልኝ። ንብረቱ ፈረመልሽ? ንብረት ወደ አንቺ ነው። እኔ ሚስቱ እንደሆንኩኝ ባልና ሚስት እንደሆነ የውልና ማስረጃ ሄደን ተፈራረምን በሌላ። ከዛ እሱን ስንጨርስ ቆይቼ ሳስብ ምንም ቢደነዝዝም እነዛ ሴቶች ጋር መሄድ እንትን አልተውም። እንዴ የቀረኝ ነገር ንብረቱ ነው። በቃ በኋላ በቃ ስለ ገንዘቡና ንብረቱ ብቻ ነበር ማሰብ የጀመርኩት። በቃ ስለሱ አይመለከተኝም ማለት። ከዛ በኋላ በቃ ደንዝዟል። ከዛ ሙሉ ንብረቱን በኔ ስም እንዲሆን ያለችውን እቺ ከርካሳ መኪና በኔ ስም እንድትሆን ሁሉም ነገሩ በኔ ስም እንዲሆን አስፈረም። ሳስፈርመው ያው ባለቤቴ የደም ብዛትና የስኳር በሽተኛ ነበር እና በየቀኑ ነበር መድኃኒት የሚወስደው። እሱ ካልወሰደ ሰውነቱ ይሄ ጭንቅላቱ ያብጣልና ያንቀጠቅጠዋል። ከዛ እዛው ፌንት ይሰራል። በመከራ ነው የሚነሳ። ደም ብዛቱ ነው እንደዚህ የሚያደርገው። ከዛ ከሱ መድኃኒቱንና እሱ ተጋጨበትና አንድ ቀን አብረን ተኝተን ጠዋት ስነሳ ሙሉ ሰውነቱ ፓራላይዝ ሆኖ ይሄ አፉ ተጣሟል እንደዚህ። ከዛ ሐኪም ቤት በወስደው ምን በልተው ነው ምን ጠጥተው ነው መድኃኒታቸው በአግባቡ ይወስዳሉ? አዎ ይወስዳል። ምንድነው የሆኑት ምናምን በቃ ለትንሽ ቀን እዚህ ቆዩና ከዛ ይመለሳሉ አሉ። እሺ ብዬ ሳስታምነው በቃ 3 ቀን ራሱ አልቆየም ሞተ። ስለዚህ ያው ዞሮ በአንቺ ምክንያት ነው ያረፈው ማለት ነው። በእኔ ምክንያት ነው ያረፈው። ይህንን ነገር ታዲያ ለምንድን ነው ለህግ ያላሳወቅሽው? ምን ብዬ ነው? ከልቦት ነው የሚያለቅሱት? አዝናው ነው ማን ነገር ያስፈልጋል? አይዞህ ያው ልፈልገው ነበር። አሁን እሱን እንተውና እስቲ ስለ ልጅቷ ንገሪኝ እስቲ። ያው የትና ደግሞ እሱ ምንም ነገር ለምንድን ነው ሌሊት የምትወጣው?
ነው እንዳንቺ እንደ ድሮ ስራ ጀምራ? አይ እንደ ድሮ ስራ ጀምራ ሳይሆን እሷ ደግሞ እሱ ካረፈ በኋላ በጣም አስቸገረች። እሷ ራሱ በህይወት እንድትቆይ አልፈልግም ነበር። እሷንስ ለመግደል ሙከራ አላረግሽ? አርጋለሁ ግን ሰው ምን ይለኛል? ከቤት 2 ሰው ሲሞት እኔ መጠርጠር አልፈለኩኝም። ግን በቁም ለምን አባቷ ተሰቃይም ብዬ ይሄ ሁላ የሰራችን ግፍ፣ ይሄ ሁላ በልጅነቴ በወጣትነቴ ምግብ እንዳልበላ ውሃ እንዳልጠጣ እየደበቀች እኔ እናቷ ሳልሆን እንደ አረመኔ ነበር የምታደርገኝ። እኔ ደግሞ አባቷ ከሞተ በኋላ ለምን ስራ አትሰሪም ብዬ አይ እኔማ ስራ መስራት አልፈልግም ስትለኝ ስራ መስራት አለብሽ፣ ጥሩ ስራዎች አሉ፣ እኔም የማውቃቸው በጣም ጥሩ ሰዎች አሉ፣ ይሄ ትምህርት ተምረሽ ምንም የሚሰራልሽ ነገር የለም፣ እኔ በጣም የምትፈልጊው ነገር የሚያደርጉልሽ ባለ ሀብቶች አገናኝሻለሁ አልኳት። አሁንማ ያው ልታብድ ትንሽ ቀርቶታል። እኛ እኮ አይተናት ምን እንደምትሆን እናውቃለን። እኛ አይተናል እኮ በማስረጃ። ይኸውልህ እኔ ሁሉንም ግልጽ መናገሬ ካልቀረ ድንገርህ እውነታው ከዛ አንድ ትልቅ ባለሀብት ለትዳር ነበር የሚፈልጋት። መጥቶ አነጋገረኝ በክብር በስነ ስርዓት ሽምግልና ይዞ ነበር። ከዛ እኔ እሷን ስጠይቃት አልፈልግም እኔ እንደዚህ ትዳር ምናምን ትዳር እያየሁት አይደለ አባዬ ስንት ቀን ቆይቶ ነው የሞተው፣ ምን ያርግልኛል? እኔስ ነገ ማልሞት በምን እርግጠኛ ልሆን እችላለሁ? ምናምን አሻፈረኝ ብላ ተወች። ከዛ እኔ ደግሞ ብለምናት እግሯ ላይ ወድቄ ብለምናት እምቢ አለች። ከዛ ሰውየው በጣም ባለሀብት ነው፣ በጣም ንጥጥ ያለ ባለሀብት ነው። ከዛ እንደው እኔ ወደ ውጭ ልሄድ ነው፣ እሷን አግብቼ ነው መሄድ የምፈልገው፣ እሷ እዚህ ትቆያለች፣ እኔ እዛ ሂጄ ፕሮሰሷን ጨርሼ እወስዳታለሁ ሲል እምቢ አለች። እምቢ ስትለን በዛን ሰዓት እኔ የዛም የእሱም የ40ውንም የምናምን በጣም ብዙ ወጪ አውጥቼ ነበር። ከዛ እኔ ፈለግሽው ነገር አድርግልሻለሁ፣ በቃ አሁን ቼክ ፈርሜ ነው የምሰጥሽ፣ በመድኃኒትም ይሁን በምንም ይሁን በቃ ልጅ የሆነ ነገር አድርጊልኝና ይዣት ይሄዳል። ታዲያ ምን አሰራሽባት? እኔ ምንም ያሰራሁባት ነገር የለም። ያመጣውን መድኃኒት እኔ ምንም የማውቀው ነገር የለኝም። አንቺ ብቻ አርጊ ብሎ 200,000 ብር በቼክ ፈርሞ ሰጠኝ። ከዛ ምን አመጣች? መድኃኒት እቺ በቃ በውሃ አድርገሽ በጥብጠሽ ስጫት ሲለኝ እሱን ከሰጠኋት በኋላ ራሷን አታውቅም። የትም በቃ ከማንም ወንድ ጋር ከማንም ጋር እንደተኛች አታውቅም። ምንም የምታውቀው ነገር የለም። በቃ ከወንድሟ ጋር ልትተኛ ትችላለች፣ ከአባቷ ጋር ልትተኛ ትችላለች፣ ከእብድ ጋር ተኝታ ልትነሳ ትችላለች። ምንም የምታውቀው ነገር የለም። ከዛ አንቺ ብር እየተቀበልሽ እሷን ትሸኛታለሽ። እኔ እኮ ለብሩ ብዬ አልነበር። ኧረ አይደለም 200,000 ብር ሲሰጥሽ ማታ አምጥተሽ የማይሆን ነገር ቀባሽ። ያዞንባ ነው የምታለቅሽው አይደል? በጣም አንድ ጊዜ አዳምጪኝ። አንድ ጊዜ እኛ ወደዚህ ቤት ደንሸለመሽ ወይም ደግሞ የሆነ ድርጅት ልኮን አይደለም የመጣው። ተጠቁመን የምትሰሪውን ወንጀል ፊት ለፊት ለህግ ልናጋልጥ ነው የመጣው። የምን ወንጀል ነው የምታወሪው አንቺ? የምን ወንጀል ነው የምታወሪው? ተረጋጊ አንቺ። ልቀቂ። ዞርበልኝ እኮ የት ነው የምሄደው? ኧረ እባካችሁ። ውድ ቤተሰቦቻችን እንግዲህ እንዳያችሁት በጣም ከባድ ነው። ሴቲቷ ያው እንግዲህ እንዳያችሁት በጣም ብዙ ነገር አታግላለች፣ ብዙ ነገር ለማለት ሞክራለች። እኔ እንግዲህ ሴት ልጅ ላይ እጄን አላነሳም፣ ግን በቃ ያው በጣም ስሜታዊ ስለሆንኩ ባደረገችው ነገር ስለተናደድኩኝ ያው በቃ በጣም በንዴት ከአቅም በላይ ስለሆነ ነው እጄን የሚያነሳሁት እንጂ በፍጹም እኔ ያው ሴት ልጅ ላይ እጄን ማንሳት አልወድም። ወንድም ላይ ቢሆን ከማንም ሰው ጋር እኔ ጸብና እንትን ሌላ ነገር አልፈልግም። ግን ያው በጣም እንትን ሲሉ ሲዋሹ እና ያደረጉትን ነገር ሰው እስከ መግደል ደረጃ ደርሰው ሽምጥጥ አድርገው ሲዋሹ በጣም ስለምናደድ ነው። ቤተሰቦች በዚህ አጋጣሚ ከተከፋችሁም ይቅርታ እላለሁ እና ይህን ይመስላል እንግዲህ። እስቲ ግን ቤት ስለሆነ ባያቸውና የሆነ ነገር አዎ አቤኔ አንተንም በጣም ነው የማመሰግነው ስለተባበርከኝ፣ አብረክም መጣክ፣ ሁሉን ነገር አንድ ላይ ሆነክ ስለሰራልኝ በጣም ነው የማመሰግነው። እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ነገሩ። በጣም ትንሽ ከበድም ይላል፣ ትንሽም ያሳዝናል ታሪኩ።
እንዳያችሁ ሴትዮዋን አስወጥተን ለሚመለከተው አካል ሰጠናል። እኛም ከሚጠበቅብንን ነገር አድርገናል። እንግዲህ ቤተሰቦቼ በጣም አመሰግናለሁ። እናንተም ትብብራችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ ቆሙ። የሚቀጥለው ኬዝ እንግዲህ አብረን እስክንገናኝ ድረስ አመሰግናለሁ። ሰላም፣ መልካም ጊዜ። አበረታቷት፣ ጀግና ሴት ነች። ቤተሰቦች ሁላችሁም ይህን ቪዲዮ የደረሳችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተባበሯት። ጀግና እህታችን ነች። እናመሰግናለን። በያላችሁበት ሰላማችሁ ይብዛል።